መድኃኔዓለም አንተን ማን ይመስላል? የከበደን በስምህ ይቀላል። የማትችለው የለም የሚሳን ነገር። ቀላያት አይጸኑም አንተ ስትናገር። ዳዊት ማለት የአምላክ ልብ ማለት ነው። እስኪ በሉ አቤት። እሺ ዛሬ አንድ ነገር ልንገራችሁ። እስኪ ሁላችሁም የአምላክን ልብ ማግኘት እፈልጋለሁ የሚል ትምህርተ መስቀል አድርጋችሁ ቀኝ እጃችሁን አውጡ። የእግዚአብሔር ልብ ማግኘት የምትፈልጉ በጣም ጥሩ፣ በጣም ጥሩ። በጣም የማንን ልብ ነው? በጣም ጥሩ። እግዚአብሔር ይስጥልኝ። ትፈልጋላችሁ? ትፈልጋላችሁ? አሁን ይሄንን እኔ መስጠት እችላለሁ። ማድረግ የእግዚአብሔር ልብ ተመልከቱ። ኩራት ተጀመረ አትበሉ። እኔ ሌላ ሳይገባችሁ አትተቹ። ቆዩ እሺ፣ እስከ መጨረሻው ማዳመጥ ይገባል። የማንን ልብ ነው ያላችሁ? አሁን እኔ መስጠት እችላለሁ። ይሄ የእግዚአብሔር ልብ ምንድነው? ዳዊት መድገም ነው። ሰጠዋችሁ አልሰጠዋችሁም? አዎ ዳዊት ድገሙ ይሄው ነገርኳችሁ ማለት ነው። ዳዊት የማን ልብ ነው አልኳችሁ? በሉ እንጂ ምን አላችሁ? ዳዊት ብትደግሙ የማንን ልብ ታገኛለች? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል የስቲ አባይ ገሩ በነፍሴ ነው የምሆን ጋብቻ ሸቀጥ ነው የምነግድ ሹፌር ነው የምሆን መድከም አያስፈልጋችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛለች። የእግዚአብሔር ልብ ታገኛችሁ የማንም አጨብጫቢ መሆናችሁ ንስሐ አባታችሁ በቂ ንስሐ አባታችሁ በቂ መነኩሴ ቢሆን ቄስ ቢሆን ያገባ ሰው ቢሆን በጣም የተማረ ቄስ ቢሆን ደከም ያለ እንደው ትንሽ ኩስስ ያለ ቄስ ቢሆን ምንም ቢሆን መስቀል የያዘ ንስሐ አባት በቃ ያጸድቃችኋል፣ ይበቃችኋል። ትልቅ አባት የሚባሉ በእንዲህ ያለ ሀገር አሉ አሉ በእንዲህ ያለ በረሃ አሉ። አያስፈልጋችሁም። የሚያስፈልጋችሁ በቅዱሳን ጸሎት መተማመን፣ በካህኑ ጸሎት ይፍትኝ ማለት፣ ዳዊታችሁን መድገም፣ ቤተክርስቲያናችሁን መስማት፣ ማስቀደስ፣ ስጋው ደግሞ መቀበል። እግዚአብሔር ማለት ይሄ ነው። ሌላ ምንም ውጣ ውረድ ያለበት ቀመር አይደለም። እግዚአብሔር ማግኘት ማለት ይሄው ነው። እግዚአብሔር ቅርብ ነው አለ እኮ ተመልከቱ። እግዚአብሔር ቅርብ ነው፣ ሩቅ አምላክ አይደለም። ታገኙታላችሁ። ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ለዚያ ነው እኮ ማንም ምሕረት የሌላቸው እረኞች እንደሚመጡ ታውቃላችሁ ይላል ቅዱስ ጴጥሮስ። ገንዘብ የሚበሉ ሻጮች፣ ለዋጮች አሉ በየመንደሩ ሆኑት። እግዚአብሔር ሳይልካቸው ላከን የሚል ከእነዚያ እጅ እንዳትወድቁ ዳዊታችሁን ድገሙ፣ ንስሐ አባታችሁን አማክሩ፣ ቤተ ክርስቲያን ሳሙ፣ ኪዳን አስደርሱ፣ አስቀድሱ፣ ቁረቡ። በቃ እግዚአብሔር ከዚህ ውጭ ምንም አይጠብቅባችሁም ከእናንተ ንጹሕ መሆንን ስራ መስራትን ብቻ ነው የሚፈልገው እንጂ ወጥታችሁ አሁን በእንዲህ ያለ ሀገር መፍትሄ ስራ የሚደግሙ አባት ተገኘዋሉ። በእንዲህ ያለ ሀገር ገድለ ተክለ ሃይማኖት ክፍል ነው የሚሉ አባት ተገኘዋሉ። በእንዲህ ያለ ሀገር እንደው እኮ ስንት ህዝቡን እኮ አባት ነው በልቶ ሊጨርሰው ነው ይሄ ሰይጣን በእውነቱ ማለት ነው። ስለዚህ የምነግራችሁ ዛሬ የእግዚአብሔር ልብ አግኝታችኋል አላገኛችሁም? በሉ እንጂ ማን የእግዚአብሔር ልብ? በሉ እንጂ ማን የእግዚአብሔር ልብ? ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ በቀር ይህን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዲሁ እኮ ጽቡቅ ነው። ዶሮ ባለ 53 ነበረ፣ ባላ ደግሞ ባለ 78። ዛሬ እስከ ስንት ደርሷል? 103 ደረሰን። ባለ 103 ሰው ያንን ያደርግና በቀይ ቢጫ አረንጓዴ ማይደር ያደርግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸት ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል እዚህ ይሆናል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውለድ አባቶቻችን ምን ያለ 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላል አይደለም? አሁን 50ውን ዳቦ ብትልሱ ትጠግበላችሁ ነው። አንዷን መብላት ያው ሁሉ ጸሎት ማግተልተል እንደው እኮ አይደለስ እኮ ነው በእውነቱ። የጸሎት ዝሙት ይዟችሁ እኮ ነው ማምላክን። አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ስላሴ፣ አንድ ወር ሰይፈ መለኮት። እንደዚያ ከሆነ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ የምትፈልጋለ አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁትን አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው።
እናንተ ከላይ ወደ ታች ነው እኮ የምትመጡት። እንዲሁ ከቅርንጫፍ ጀምራችሁ ነው የምታድጉ እንዴ? እናንተ ከስር ወደ ቅርንጫፍ ነው የሚታደጉ። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጧሉ። እና አቡነ ተክለ ሃይማኖት አንድ ቀን ሰይጣኑ በእጅ ጨብጠው ዳዊት እየደገሙ ነው። ከአበምኔቱ ፊት አቀረቡት። አይትህትና ማምላክ ራሳቸው ይዘውት በእጃቸው ይዘውት ምንወድ ኧረ ልቀቀኝ፣ ኧረ ልቀቀኝ። ሰይጣኑን ጨብጠው መዝሙረ ዳዊትን እያነጎዱት ካፋቸው እየተቀዳ እሳቸው በነፋስ ሰረገላ ይዘው ሆነው ተጭነው ይዘውት ይሄዳሉ። ከዚያ በኋላ ኧረ ልቀቀኝ፣ ኧረ ልቀቀኝ፣ ኧረ አቃጠልከኝ፣ ከመምሬ ሳላደርስህ አልለቅህም ይሉታል። እኔ አቃጠልኩ አይሉትም። እግዚኦ እግዚኦ! የዚህ ዘመን ሰው ምንድን ነበር የሚያደርገው? ኑ ና ሪከርድ አድርግ፣ ና ቅረጽ፣ ሰይጣን ምን እንዴት እንደሚፈራኝ ልብ በል ነበር የሚባለው። ልብ በል ሲፈራኝ፣ ሲንቀጠቀጥልኝ፣ ሲያቃጥል ሰይጣን እንዴት ያለ ብልሃተኛ እንደሆነ አታውቁት። ሰይጣን አውቆት ካህናትና መነኮሳትን ለማታለም እንደሚያደርግ ያደርግ ታውቃለች። አቃጠልከኝ ንዴድኩ ይለዋል። ገና አቃጥልሃለሁ ይላል። እውነት መስሎ እያሾፈበት እኮ ነው። አዛኝን እያሾፈበት ነው የምላቸው፣ እያሾፈበት። ሰይጣን ከመቸለት ወዲህ ነው ሰው ማክበር፣ ሰውን ማመስገን የሚወድ። ይህ ሰው ግን አይገባውም እንዴ? ሰይጣን ከመቸለት ወዲህ ሰው ያመሰግናል። የሚናገረው ነገር ውሸት መሆኑን የምታውቁት ከዚህ የተነሳ ነው። እሱ መልካም ነገር አይወጣውም። አንድ ቀን እኮ ቅዱስ ጳውሎስ እንዲሁ ሰይጣን እንኳን ስለ ሰው ሰብኮ ስለ እግዚአብሔር የሚሰብክ እኮ አናምነውም። ይመቤት ይገራችሁ። አሁን እኔ እንደው አሁን ሰይጣን አባ እኮ በጣም ጥሩ ሰው ነው ቢል በጣም ሊገለኝ እንዳስበ ነው የሚገባኝ። እንኳን ይኸውላችሁ አሁን የዚህ ዘመን ሰዎች እንደሚያደርጉ ተመልከቱ። የተቀደሱ አባታችን ስማቸው ሲጠራ ጋኔን ሲንቀጠቀጥ በካሴት አዳምጡ። ወይ ታሪክ! ሰይጣን እንኳን ስለ ሰው ስለ እግዚአብሔር ቢናገር እንኳን አንቀበለውም። ምሳሌ ቅዱስ ጳውሎስ እና ቅዱስ ዮሐንስ ሲያልፉ ተመልከቱ። ጋኔኑ መጣና እንዲህ አለ። ከአንዲት ባለዛር ላይ የሰፈረ ጋኔን ነው። እናንተ የዚህ ሀገር ሰዎች እነዚህ የልዑል አምላክ ባሪያዎች ናቸው። የነፍሳችሁን መድኃኒት ይነግሯችኋል፣ የሚሏችሁን ስሟቸው አለ። ማን እንደዚህ ያለ? ሰይጣን። ኋላ ቅዱስ ጳውሎስ ምን አለው? በል አፍህን ዝጋና ውጣ ነው። ምንድን ነው ያለው? አፍህን ዝጋና ውጣ። ሊቃውንት በጉባኤ ላይ ሲተረጉሙ እንዳልታውቃላችሁ እውነት እንኳን ቢናገር ሰይጣን ሊናገረው አይገባም ብለዋል። እውነት እንኳን ቢሆን ሰይጣን ከተናገረው ልክ አይደለም፣ ሽንገላለው፣ ተንኮላለው፣ ስውር ዓላማ ይዘው ነው የሚናገረው ሰይጣን። የሰይጣን ንግግር ታምኖ አያውቅም። እስመ ሐሳዊ ውእቱ ወአቡኃ ለሐሰት ወሶበ ይነብብ ሐሰተም ዚአሁ ይነብብ። እሱ የሐሰት አባት ነው። ሐሰትንም ሲናገር ከራሱ አንቅጦ ይናገራል ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 8 ላይ የሐሰት አባት ነው፣ ነቃ ሐሰት ነው እሱ። ይህን መቀበል አይገባም። ስለዚህ ሰይጣን አዋኪ ነው እና ዳዊት ባለበት ሰላም አለ። አቡነ ተክለ ሃይማኖት ግን በእጃቸው ጨብጠው ለአበምኔቱ አስረከቡት፣ ለአቡነ በጸሎተ ሚካኤል። አባቴ ወይን ሰይጣን በእርሶ ጸሎት ይዤው መጥቶ አንተ ጸሎት ነው ልጄ፣ መምህሩት ሰው አይደሉምን? በተጋድሎና በቆብ የሚቀድሙኝ እርሶ አይደሉምን? ገድልን የፈጸሙ አባቴ እርሶ አይደል? የእርሶ ጸሎት ነው ያቃጥለው። ግን እኮ መዝሙረ ዳዊትን እያፈሰሱ ነው ሰይጣን ሲያቃጥሉት የነበረ። መዝሙረ ዳዊትን ደግሞ ሰው እርቦት አያውቅም፣ ተቀስፎም አያውቅም።
ዳዊት ባለበት ሰላም አለ። የእሱን ልብ አድርጎ እግዚአብሔር አድሮበት ስለሚኖር የሰላም አምላክ እግዚአብሔር ከእሱ ጋር ስላለ መዝሙረ ዳዊት ባለበት ሰላም አለ። እውነት ነው የምነግራቸው። ቅድስት አርሴማን እኮ ንጉሱ ጎትቶ ወደማይገባ መሰናክል ሊጥላት ሲል መዝሙር 69 ነው የደገመች። እግዚኦ ነጽር ውስተ ረድኤቴ፣ እግዚኦ አፍጥን ውስተ ረድኤቴ፣ አቤቱ እኔን ለመርዳት ፍጠን ስትል መልአኩ መጥቶ በእሷና በንጉሱ መካከል ቆመ። እሷ ይልቁንም በገል የደከመች ብላቴና ስትሆን ንጉሱን ጎትታ አውርዳ ፈጠፈጠችው። ያችን መዝሙር በመዘመር ነው። የትኛውም ቦታ የመኪና አደጋ ቢገጥማችሁ፣ እሳት ውስጥ ብትገቡ፣ ቤት ቢቃጠል፣ የትም ብትሆኑ የቅዱስ ዳዊትን መዝሙር ከዘመራችሁ ሰላም አለ። ዳዊት ማለት ሰላም ማለት ነው። ሰላማዊ ኢየሱስ ክርስቶስ በቅዱስ ዳዊት መዝሙር በቅዱስ ዳዊት ጸሎት ለኢትዮጵያ ሰላምን ይላክልን። ዳዊት የአምላክ ልብ ነው። ዳዊት ሰላም ሰው ሁሉ የሚወድ ነው። የፍቅር ሰው ነው። ቅዱስ ዳዊት የእግዚአብሔርን ሐሳብ ያገለግል ነበር ብያቸዋል። የእግዚአብሔርን ሐሳብ እንግዲህ ሰው ብዙ አይነት አገልግሎት የሚያገለግለው አገልግሎት ብዙ ሰው ያገለግላል። ግን የማንን ሐሳብ ነው የሚያገለግል የሚለው ጥያቄ ነው። የራሱን ሐሳብ የሚያገለግላለ፣ የሰይጣንን ሐሳብ የሚያገለግላለ፣ የዘመዶቹን ሐሳብ የሚያገለግላለ፣ የነገስታትን ሐሳብ የሚያገለግላለ። ከቤተ ክርስቲያን ተቀምጦ ለፖለቲካ የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ ሰይጣንን የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ የገንዘብ ባሪያም ይኖራል። ከቤተ ክርስቲያን ተቀምጦ የፍላጎቱ ባሪያም ይኖራል። ፍላጎቱን ፍላጎቱ እስከተሳካለት ድረስ እግዚአብሔር ፈጽሞ የማያስብ ማለት የሚያስፈልገው ነገር ከቤተ ክርስቲያን እስከሚገኝ ድረስ ቤተክርስቲያን ያገለግላል። ሲያገኝ ጥሎት ይወጣል። ምን አላቸው እንዲህ አይነት ሰዎችን ቅዱስ ዮሐንስ በመልእክቱ ምን አለ? ቀድሞም ከኛ አልነበሩምና ከኛ ወጥቷል። ቀድሞም ከኛ አልነበሩ ከኛ ወጡ። ሐሳባቸው ምንድን ነው? እነዚያ ሰዎች ሲባል ገንዘብ፣ ፖለቲካ፣ ዘረኝነትን ማስፋፋት ብዙ ሐሳብ ይዘው ቤተክርስቲያን ውስጥ የቆሙ ሰዎች ይኖራሉ። ግን ማሰብ የሚገባን አንድ ነገር አለ። እነዚያ ሁሉ ሰዎች ግን የቤተ ክርስቲያን ልክ ናቸው ማለት ግን አይደለም። ራሴንም ጨምሮ እኔ የቤተ ክርስቲያን ወኪል አይደለሁም። በስጋና በደም ያለ ሩጫውን ያልጨረሰ ሰው የቤተ ክርስቲያን ወኪል አይደለም። ቤተ ክርስቲያን የሚወክሏት ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሩጫቸውን የጨረሱ ናቸው እንጂ ዛሬ እየወጣ እየወረደ የሚኖር ሰው የሚናገረው ነገር ቤተ ክርስቲያንን አይወክላትም። ከቅዱሳት መጻሕፍት ውጪ ቅዱሳት መጻሕፍትን የቤተ ክርስቲያን ትምህርትን ሳይበረዝ ካስተላለፈ ያ ቃለ እግዚአብሔር የቤተ ክርስቲያን ነው። ሰው በግሉ ግን የሚያጠፋው ጥፋት እስከ ላይኛው ጫፍ ሊሄድ ይችላል። የቤተ ክርስቲያን ወኪል አይደለም። ምን ለማለት ፈልጌ ነው እንዲምላቸው ሰው የፖለቲካውን ሐሳብ የዘሩን የራሱን ሊያገለግል ስለሚችል ማንም ቤተ ክርስቲያን ውስጥ ነው በሚናገረው ነገር የቤተ ክርስቲያን አቋም ነው ብላችሁ ከቤተ ክርስቲያን ተሰናክላችሁ እንዳትወጡ ለማለት ፈልጌ ነው። የእግዚአብሔርን ሐሳብ እያገለገለ ነው ወይ የሚባለው ስለዚህ ነው። እና ሁላችንም የእግዚአብሔርን ሐሳብ ለማገልገል በቸርነቱ ይርዳል። የእግዚአብሔርን ሐሳብ የእናንተንም ሐሳብ ማገልገል የለብንም። በእውነት የማንን ሐሳብ ነው ማገልገል ያለብን? የእግዚአብሔርን። አሁን እዚሁ የሚፈልገው ምንድን ነው? የእናንተን ሐሳብ እንድናገለግል ትፈልጋላችሁ ብዙዎቻችሁ ማለት ነው። የእናንተን ሐሳብ አሳ ይበላል አይበላል? በጾም ይበላል አይበላል? አቤት። አሁን ይህንን ጥያቄ ሰው ከመቶ መምህር ይጠይቀዋል። ለምን ጠይቀው? ድንገት ይበላል የሚል መምህር ባገኝ ብሎ ማለት ነው። አይደለም ሐሳባቸው እንደ ሐሳቡ ያለ እስመ ዓለም አለ ያፈቅር ሊያው ጌታ እኮ እንዲህ ያልተናገረው የለም። ዓለም የራሱን ይወዳል። በልስቱ ሁላችሁ ዓለም የማንን እንደሚወድ የራሱን ምን ማለት ነው? የራሱን ምን ገበሬው ደግሞ ምን አለ? ከዱር ገብቶ አቻውን ቆርጦ ይወጣል። ከዱር ገብቶ ምን አይነት ጠማማ ሰው ምን አይነት በትር ቆርጦ ይወጣል? ጠማማ ቆርጦ ይወጣል ማለት ነው። ከዱር ገብቶ አቻውን ቆርጦ ይወጣል። ስለዚህ ሰው መሰሉን ይከተላል። ለመሰሉ ያጨበጭባል ለመሰለው። ስለዚህ ብዙ ሰዎች ብዙ እንደው ይቅርታ አድርጉልኝ ብዙ ወንበዴዎች ስንት በጎቻችን የነጠቁን እኛ እንደ እግዚአብሔር ሐሳብ እንጂ እንደናንተ ሐሳብ መሆን ስላቃተን ነው። ብዙዎች ግን
እንደናንተ ሐሳብ ይሆንላችኋል። አባ አቤት የግዳጅ በመሆንበት ጊዜ ሴቷል የተፈጥሮ ግዳጅ በመሆንበት ጊዜ ቤተክርስቲያን ምገባ ችግር አለ የለም? ችግር የለም። ግን የእሷን ሐሳብ ነው የነገራት። ከዚያ ምን ማድረግ ትችላለህ? ያኛውን አባቷ ግን እንዳትገቢ 8ኛው ቀን ብቻ አላታ ምን ታደርጋለች? አይ አባ ግን ጥሩ አይደለም፣ አባ ግን ጥሩ ናቸው አያካብዱም ይባላል። እንግዲህ ማለት ነው ችግሩ እኮ እዚህ እኮ ነው የሚመጣው ማለት ነው። የራሳችን ሐሳብ የሚነግረን ሰው ለእኛ ደግ ይመስልና ማለት ነው። አባቴ አቤት ተክሊል ልንፈጽም ነበር። እሺ ተክሊል ልንፈጽም ስል የባልንጀራዬ ወርሃ ጽጌዋ ወይም የወርሃዊ ግዳጇ መጣ። እንዴት ይሆን? እግዚአብሔር ያውቀው የለም ግቡና ቁረቡ። አያውቀውማ የለም። አሁን ነገ የሚያመጣውን መቅሰፍትም የሚያውቅ የለም በእውነቱ ማለት ነው። ተሽሞርሙሮ አሁን እዚያ እንግዲህ ተክሊሉ ተለብሶ ሕግ ተሽሮ ተገባና ነገ ትዳሩ ኧረ እናያለን። እስኪ ልጁ ተተካ፣ ዘሩ ተባረከ፣ ታየ። ስቃይ እየበላን ያለ ነው በዚህ መልኩ በመጡት አይደል እንዴ? ችግር የለውም አላችሁ የላችሁም? አባቴ አቤት እኔ ላገባ ነበር። እሺ እና አንዳችን ድግርና የለንም። እሺ እንዲሁ ግን ዘመዶቻችን እንዳያፍሩ ዝም ብለው ቆባ እንዲያደርጉልን ችግር የለም። ይሄ አይደለም ችግር የፈጠረው እንደ ራሳቸው ሐሳባት ነው። እንደ እግዚአብሔር ሐሳብ በሉላችሁም። እንደማን ሐሳብ አልኳችሁ? እንደ እግዚአብሔር ሐሳብ። ችግር የለም ችግር የለም የሚለን ሰው የራሳችን ሐሳብ ነው እንጂ የሚነግረን የእግዚአብሔርን ሐሳብ አይደለም ማለት ነው። የእግዚአብሔርን ሐሳብ አይደለም። አሁን ሰው ከቤተ ክርስቲያን ቤተ ክርስቲያኒቱ ከበደች እያለ የሚወጣው ለምንድን ነው? የራሱን ሐሳብ እዩት። ቆይ ስርቆት የማይመኝ ሰው ማን ነው? ሁላችንም። ዝሙት የማይፈትነው ማን ነው? ሁሉም። ጧት መብላት የማይፈልግ ጾም ቢቃለልለት የማይፈልግ ማን ነው? ሁሉም። ብርድ አይቅረድ፣ ጾም ይቅርልን፣ ስራ ይቅርልን፣ ክርስቶስ ሞቶልሃል ቢባል ማረፍ የማይፈልግ ማን ነው? ሁሉም። ይኸው በሞቴ እረፍት የማን ሐሳብ ነው? የእኛ በሉ። መብላት የማን ሐሳብ ነው? መተኛት የማን ሐሳብ ነው? ምቾት የማን ሐሳብ ነው? አዎ። ስለዚህ የእኛን ሐሳብ እየነገሩ ከእግዚአብሔር ሐሳብ እየለዩ ከቤተክርስቲያን ያወጡናል ማለት ነው። የእኛን ሐሳብ የሥጋ ፍላጎታችን። ለዚህ ነው ቅዱስ ጳውሎስ እንደ ሥጋ ፈቃድ ብትኖሩ ትሞታላችሁ፣ እንደ እግዚአብሔር ሐሳብ ብትኖሩ ግን በሕይወት ትኖራላችሁ ያለ። እንደ ሥጋ ሐሳብ ብትኖሩ እዩት። እውነት እውነት በእውነት ሌላውን ሁሉ የሚሰብከውን በየቴሌቪዥኑ በየጉዳጉዱ ያለውን ከቤተ ክርስቲያን ውጭ ያለውን እዩት። ምን የሚለው? እንደ ሥጋ ሐሳብ። ጸሎቱ ተጸለየ። እሺ ሲጸለይ ምንድን ነው? የዛሬ ወር መኪና ትገዛለህ። መኪና ቁም ነገራችን አይደለም። ቁም ነገራችን መንግሥተ ሰማያት። በሉ መንግሥተ ሰማያት በሉ በሉ እንጂ። አሁን ተመልከቱ። የዛሬ ሐሳብ ሲከሱ የነበሩ ሰዎች ይታሰራሉ። የዛሬ ወር ቤት ይደርሳል። ይሁን ሐሳብ የሥጋ ሐሳብ ነው። እንዲህ ያለ ስብከት በእውነቱ ሞት ነው። እንዲህ ያለ ነገር የምትፈልጉ ከሆነ ከእግዚአብሔር ሐሳብ ትወጣላችሁ። የእግዚአብሔር ሐሳብ በሉ እንጂ የእግዚአብሔር ሐሳብ በሉ እንጂ የእግዚአብሔር ሐሳብ በሉ። የእግዚአብሔርን ሐሳብ ለማገልገል ያበቃል። ስለዚህ ቅዱስ ዳዊት የማንን ሐሳብ አገለገለ? የእግዚአብሔርን ሐሳብ አገለገለና አረፈ። የእግዚአብሔርን ሐሳብ ቅዱስ ዳዊት ተመልከቱ፣ ስራው የእግዚአብሔርን ሐሳብ ማገልገል ስለሆነ ስራው ከፍ እያደረገው መጣ። ለምሳሌ ተመልከቱ፣ ቅዱስ ዳዊት ከዚህ ተወልዶ በግ ጠባቂ ነበር አይደለም እንዴ? በግ ጠባቂ ሆኖ በጎቹን በታማኝነት ይጠብቃል። እንደ ወንድሞቹ ከቤተ መንግሥት አይውልም። የውትድርና ልምምድ አላደረገም። ጦር ሜዳ መሄድ አልለመደም። ዳኝነት አልለመደም። ስርዓተ መንግሥት አልለመደም። ልብሰ መንግሥት መልበስ አልለመደም። ንግግር ማድረግ አልለመደም። በቃ መደመጥ አልለመደም። ሰው አልለመደም። የተሰጠችውን ብቻ ታምኖ የሚጠብቅ ቸር ደግ እረኛ ነው። ታዛዥ እረኛ፣ የተናቀ ማንም የረሳው ማለት ነው። በኋላ እንግዲህ ልብ ብላችሁ ስሙ። ከዚያ በኋላ የእሱ ወንድሞች ግን መልከኞች ናቸው፣ ረጃጅሞች ናቸው፣ ትልልቆች ናቸው፣ ጉልበት ያላቸው ናቸው፣ የጦር ስልት የለመዱ ናቸው፣ ስርዓተ መንግሥት የለመዱ ናቸው። እነዚህ ሰዎች ተሰማሩ።
ጦር መጣ። ፍልስጤማውያን ከእስራኤል ጋር ገጠሙ። 40 ቀን በሙሉ እስራኤልን የሚታደግ ሰው ጠፋ። ከፍልስጤማውያን ግን ብረት ለበሱ ጎልያድ 7 ክንድ ቁመት ያለው ጎልያድ እየተጎራደደ መጣ። እባካችሁን 40 ቀን ብርድ አይምታን፣ ከእናንተ ጀግና ምረጡና ከፍልስጤማውያንም ምን ያለው እንግጠምና ያሸነፈ ይግዛ አለ። ከእስራኤል ሰው ታጣ። ንጉሡም አቃተው። ቅዱስ ዳዊት ተመልከቱ፣ ዳዊት የሚባል ሰው በጫካ አለና እሱ መጥቶ ጎልያድን ይገላል ብሎ የተናገረለት ሰው የለው። አጃቢም አጨብጫቢም ደጋፊም የለው፣ ጓደኛም የለው። የገዛ ወንድሞቹ እስቲ ዳዊት ይሄን ያደርግ ይሆናል አላሉ። ማንም አልመሰከርለትም። አባቱ እስቲ ለወንድሞቹ ስንቅ አቀብለና ጦር ሜዳ አሉልህ ብሎ ሰደደው። ሄደ። ብላቴና ነው። ከዚያ በኋላ ሲንጎራደድ አየው ጎልያድ ሲፎክር። ይህንን ሰው ለገደለ ንጉሥ ምን ይሰጠዋል? ልጁን ይድርለታል፣ ሴት ልጁን ያጋባዋል፣ በቤተ መንግስቱ ይሾመዋል አሉት። እኔ እገለዋለሁ አለ። ታናሽ ብላቴና ነው። ስራ ምስክር ነው የሚባለው እሱ ነው። እንዴት እምነቱ በስራው ተገለጠ። ስራው ምስክር ሆነና ክብሩን ገለጠ። ይኸውልባችሁ አሁን ዳዊት እገድልሃለሁ ብሎ አመነ። እገድለዋለሁ ያንን ሰው አለ። ያ ብረት የለበሰ ነው። 7 ክንድ ቁመት ያለው ሰው ታይቶ አይታወቅም። ልዩ ፍጥረት ነው። ያንን ሰው እገድላለሁ ብሎ አሰበ። ታናሽ ሕፃን ነው። በማን ኃይል ሲባል በእግዚአብሔር ኃይል እምነቱን በስራ ግለጠው ተባልክ። ግን ከዛ ንጉሥ ወሰዱት። አረ ጎልያድን እገድላለሁ የሚል ሰው አለ፣ እስኪ አምጡት። አንተን እውቀት አልሁ ለጎልያድ፣ ጎልያድን የምትገድለው አንተን አለ። አዎ በዛር በሉስቲ ቦርቦርቴ ድፉለት፣ ልብሰ መንግስት አልብሱት፣ ዝናር አስታጥቁት፣ ጋሻ ጦር አስታጥቁትና ጥሩር ድፉለትና ውሰዱት ተባለ። ለብሶ ትንሽ እንደተራመደ እንኳን በታጠቀው መሳሪያ ሊዋጋ መሳሪያውን መሸከም በራሱ ከበደው ሕፃን ስለሆነ። ከዛ ምን አለ? አይ ለመድኩ በዝንቱ እኔ በእንዲህ አይነት ትጥቅ አልለመድኩም፣ አውልቃችሁ ታርልኝ አለ። ምንድነው እንግዲህ የለመድከው ሲባል ወንጭፍ። ስለዚህ በሙሉ ጥሩሩን አወለቀ፣ ትጥቁን ሁሉ ፈቶ አወለቀ። ወንጭፍ ብቻ ይዞ ሄደ። እዛ ሄደ ወንጭፍና ዱላውን ይዞ ጎልያድን ሲያይ ከወንዙ ሲደርስ 3 ጠጠሮችን ልቅም አድርጎ ባኳፋለው ያዘ። እረኛ ነው። እኔ ውሻ ነኝ እንዴ በእንጨት እና በወንጭፍ ምትመጣ አለው። ያለ አይ አንተ ከውሻም ታንሳለህ። ውሻ እንጀራ የጣለለትን ጌታውን ያውቃል፣ አንተ የፈጠረህን አታውቅም። ከውሻም ታንሳለህ አለው። ና ስጋህን ለአራዊት ለሰማይ ወፍ ለምድር አራዊት ቆራርጬ እሰጥሃለሁ። ና ቅረበኛ ነው። አንተ በጉልበትህ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለ። ይህንን አደረገና ከወንጭፉ ድንጋዩን አስቀምጦ ወረወረው። ሲወረውረው ቅዱስ ሚካኤል ሄዶ የጎልያድን የለበሰውን ብረት አነሳለት። ሲያነሳው የዳዊት ጠጠር ሂዳ ከጎልያድ ግንባር ውስጥ ጥልቅ ብላ ገባች። ወደቀ። በኋላ ማለት ነው። ከዚህ በኋላ ምን አለ ዳዊት? የጎልያድን ቸብቸቦ ቆርጦ ለፍልስጤማውያን እያሳየ ፍልስጤማውያን በሙሉ አባረራቸው። ከዚያ ተመልከቱና አፈቅረክም ዚሁ በኃይሌ፣ አቤቱ ጉልበቴ ሆይ እወድሃለሁ ሲበሉላችሁ፣ አቤቱ ጉልበቴ ሆይ ምን እልሃለሁ አለ? እወድሃለሁ። እግዚአብሔር ኃይሌ ወጽወኔ ውእቱ ይከልቦቱ፣ እግዚአብሔር ኃይሌ አምባዬ መጠጊያዬ አለቴ ነው። እግዚአብሔር ብዋጋ ጋሻዬ፣ እግዚአብሔር ብሸሽ መጠጊያዬ ነው እግዚአብሔር ብሎ ዘመረ። ተመልከቱ። ወበአምላኬ ተአደዋ ለዐረፍት፣ ለአምላኬ የሰንጹ ፍኖቱ፣ በአምላኬ በእግዚአብሔር ኃይል እንኳንስ አጥሩን ጣራውን ዘለዋለሁ አለ። ጣራውን በአምላኬ ተአደዋ ለዐረፍት፣ ጣራውን ሁሉ ዘልዬ እሄዳለሁ። ለአምላኬ የሰንጹ ፍኖቱ፣ የአምላኬ ጎዳናው ንጽሕና ነው። ንጹሕ ሆኜ እስከተከተልኩት ድረስ በእግዚአብሔር ኃይል ግንብም እንኳን ቢሆን ዘልዬው እሄዳለሁ ብሎ ዘመረ። እንዲህ የመሰከረለት ምን ወስደን እምነቱ ስራው ክብሩን ገለጠ። እስኪ በሉ እምነቱ ስራውን በሉ። ስራው ምኑን? እምነቱ ስራውን በሉ። እሺ ስራው ይኸውላችሁ አፉ አይደለም ስራው። ከዚያ በኋላ ምን አደረገ መሰላችሁ? የእስራኤል ሴቶች በሙሉ ተሰብስበው ምን አሉ?
ሳኦል አንድ ገደለ፣ ዳዊት ሺህ ገደለ። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ ዘመሩለት። ዳዊት የሚባል ስም በዚህ አካባቢ ተጠርቶ አያውቅም። በግረኛ ነው። ስራው መዟ መጣው። አያችሁ፣ ካለበት ስሙን አሳወቀው። ስራው ተናገረለት ማለት ነው። ስራው መሰከረለት። የእግዚአብሔርን ሐሳብ የሚያገለግል ሰው ስለነበረ ከዚህ በኋላ በሳኦል ላይ ምን አደረበት? ቅናት አደረበት። የእግዚአብሔር ሐሳቡ ምንድን ነው ካላችሁ፣ ሃይማኖት። በምስሉላችሁ እግዚአብሔር ሐሳቡ ምንድን ነው? ሃይማኖት ነው። ቅዱስ ዳዊት ሃይማኖቱን ነው ሲያገለግል የኖረው። ሃይማኖቱ እጅግ ታላቅ። ተመልከቱ። እስመ ረዳኢነ ውእቱ አምላክነ ወምስካኢነ ውእቱ አምላኩ ለያዕቆብ ወበእንተዝ ኢንፈር ለማለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። የያዕቆብ አምላክ ረዳታችን ነው። ስለዚህ ምድር እንኳን ብትነዋወጥ፣ ተራሮች ተነቅለው ወደ ልበ ባሕር ቢፈልሱ አንፈራም፣ አንደነግጥም። ኢትመጣዋ ላራዊት ለነፍስ እንተ ትገኝ ለከ። ፈጣሪ ወይ ለአንተ የምትገዛውን ነፍስ ለአራዊት አሳልፈ አትስጣት። ወይ መይጣ ለእኪት ዲበ ጸላይቴ። ፈጣሪ በእኔ ላይ የተቃጣውን ሰይፍ ሁሉ ወደ ጠላቶቼ ይመልሰዋል። ወይ መይጣ ለእኪት ዲበ ጸላይቴ። ጠላቶቼ ወደ እኔ ሰይፍ ይወረውራሉ፣ እርሱ ያንን ሰይፍ ወደ ጠላቶቼ ይመልሰዋል እያለ ይናገራል። በእውነቱ ቅዱስ ዳዊት እግዚአብሔር ያበርህኒተ ምንትኑ ያፈራሃኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ ምን ያስደነግጠኛል? እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ወምንትኑ ያደነግጸኒ፣ ምንስ ያስደነግጠኛል? ወመኒ ጸብአኒ ታይን ይፈርሃኒ ልቤ። ከተማ እንኳን ሰራዊት ተሰብስቦ ቢከበኝ ልቤ አይደነግጥብኝም፣ እግዚአብሔር ከኔ ጋር ነውና ብሎ ይናገራል። አረ ምኑ ይናገራል? እውነቱ አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሆን። ኋላ ቀናበት። የዳዊት አንዱ እግዚአብሔርን ያገለገለበት ሀሳቡ ሃይማኖታችን ነው። እንድናምን አምላከ ቅዱሳን ይርዳል። ፈሪ አትሁን፣ እግዚአብሔር ልመኑት። እባብ ነው ሰጥቼበት ማድረግ ውሾቱ ምንም አያደርግም፣ ምንም አያደርግም። ማድረግ ከቻልክ ደግሞ እኔ ቤት ሰደ ማለት ትችላለህ፣ እባብ ማለት ነው። ዛሬ መስደድ ከቻል እኔ ቤት አሁን እባብ መላክ ይቻላል፣ በእውነቱ ማለት ነው። አንድ ፈጽሞ እግዚአብሔር ከኛ እባብን የፈጠረ ማን ነው? በል እንጂ እባብን የፈጠረ ማን ነው? እግዚአብሔርን እያመናችሁ እንዴት እባብ ይበላል ትላለን? እባብን የፈጠረ አምላክ እያመናችሁ እባብን አትፍሩ። አይጥ ነው የምሰድብህ። አይጥን የፈጠረ ማን ነው? አይጥን የፈጠረውን ይዤ እንዴት ነው አይጥን የሚያስፈራራ? ይህ ማመን አለባችሁ እውነቱ ማለት ነው። እምነታችን አንሶ የት እየደረሰ ስለሆነ ነው። የእግዚአብሔር ሐሳብ እንድናምነው ብቻ ነው። እግዚአብሔር ከኛ የሚፈልገው ምንድን ነው ካላችሁ፣ ማመን እመኑኝ ብቻ ነው። ሐዋርያትን የገሰጻቸው ምንድን ነው? በባሕር እኮ እሱ ጋር ተሳፍሮ ሲሄዱ ማይበሉ ግልብጥ ሲል ሐዋርያት ድንግጥ አለ። ኧረ እባክህ ልንሰጥም ነው እንዴ ደግሞ እኛ ልንሰጥ እያለ ይተኛል እንዴ ብለው ቀሰቀሱት። ጌታ እባክህ እንዳንጠፋ አድነን። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከእሱ ጋር እያለን አንጠፋም አትሉም ወይ ሲል ነው ተርጓሚ። እስቲ በሉ ከእሱ ጋር እያለን በሉ አንጠፋም አትሉም በሉ እናንተ ምስኪ ከእሱ ጋር እያለን በሉ እሺ አትሉም በሉ። አይ እየጠየኳችሁ ነው። ከእሱ ጋር እያለን አንጠፋም አትሉም እንላለን በሉ። አትፍሩ። እውነቴን ነው ማምላክ አትፍሩ። አሁን ቅድም እህታችን ግጥም ስታቀር እኔ እየገባሁ እየሰማሁ ነበር። የተስፋ በቁረት የሚመስል ግጥም አለው በእውነቱ ማለት እንዲሁ መቼ ነው ሁሉ ነገር የሚያልፍ እያለ ጨንቋት እናቴ በእውነቱ አይዟችሁ፣ እግዚአብሔር ያሳልፈዋል። አትፍሩ። እሺ ይህ እንዲሁ የሐዘን አትጨናነቁ። እውነቴን ነው። ደግሞ ብንሞትስ አንድ ቀን ብንሞት ሁልጊዜ አንሞት። በስጋ ብንሞት በነፍስ አንሞት። በምድር ብንሞት በሰማይ አንሞት። የሰማይ ሀገር ያለን ሰዎች እኮ ነው። የክርስቲያን እኮ ሞት መጨረሻ ነው። ሞት መጨረሻ ነው ብሎ እንዳሳማ እየበላ የሚሞት ሰው ይብላኝለት እንጂ ደግሞ ፈጣሪ አለን ብለን የምናምን ትንሣኤ አለን ያልን ሰዎች ሰው እንደምንደነግጠው። ሞት ለክርስቲያን እኮ ወደ ክርስቶስ የሚያደርስ ጎዳና ማለት ነው። በቃ ሌላ ምንም አይደለም። ስለዚህ መደንገጥ መፍራት አያሻንም። ማመን አለባቸው እውነቱ ማለት ነው። ወመን የተመልከቱ አይ
ስጋዬን እንኳን ለአራዊት ይብሉት ብለው ቢሰጡኝ እኔ የምደነግጠው ነገር የለኝም ብሎ ይህንን ተናግሯል። አንድ ጊዜ አላችሁን ቅዱስ አትናቴዎስን እባክህ ወንድሜ ዓለሙ ሁሉ ተሰብስበው አንተን ጠላ አሉት። እኔ አስቀድሜ ጠልቼዋለሁ አለ። ዓለም እባክህ ጠልቶሃል፣ ሰው ሁሉ አንተን ማሳደድ ይፈልጋል ሲል እኔ አስቀድሜ ጠልቼዋለሁ ብሎ ተናግሯል። ድሮም ቢሆን ዓለም ለእኛ እንደማታጨበጭብልን ማወቅ አለባችሁ። ሰው የክርስቶስ ከሆነ ዓለም አትወደውም። ዓለም የምትወደው የራሷን ስለሆነ ነው። የማይመስላትን አትወድም። እኛ ደግሞ የሰማይ ሀገር ያለን ሰዎች ነን። የሰማይ ሀገር ካለን ደግሞ ምድር አትወደንም። ይህን ማወቅ ይገባናል። ልንሰደድም ልንታሰርም ልንሰደው እንችላለን። ማወቅ የሚገባን ግን የምንሰደደው ወደ ክርስቶስ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ አባቶቻችን ከዓለም ወደ እግዚአብሔር ይሰደዱ ነበረ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደዱ ነው አለ። ይደንቀኛል። መላልሳችሁ አስቡትማ። አባቶቻችን ከዓለም ወደ ማን ነበር የሚሰደዱት? አቤት! ዓለም እሽራቸዋለሁ ስትላቸው እግዚአብሔር ምን ያደርጋቸዋል? ይሾማቸዋል። ዓለም ስታስራቸው እግዚአብሔር ይፈታቸዋል። ዓለም ስታዋርዳቸው እግዚአብሔር ያከብራቸዋል። ዓለም ስትሰድባቸው እግዚአብሔር ያመሰግናቸዋል። ዓለም ስታራቁታቸው እግዚአብሔር ያለብሳቸዋል። ዓለም ጾም ስታሳድራቸው እግዚአብሔር ይመግባቸዋል። ዓለም ስትጥላቸው እግዚአብሔር ያነሳቸዋል። ከዓለም ወደ እግዚአብሔር ነው። ዛሬም ወደ ተገልብጦ ከእግዚአብሔር ወደ ዓለም እየሄዱ ነው። ዓለም ደግሞ ትቀበልና ማጥፋት ነው። ወደ እሷ የገባ ደግሞ አይወጣም። እንዲያ ስለሆነ ሁልጊዜም ወደ እግዚአብሔር ብትገፋን መልካም ስለሆነ ለዚህ አትጨነቁለት። ቅዱስ ዳዊት ሃይማኖቱን አገልግሎ አረፈ። እንድናምን እምነት ይጨምርልን እግዚአብሔር። መድኃኔዓለም አንተን ማን ይመስላል? የከበደን በስምህ ይቀላል። የማትችለው የለም የሚሳን ነገር። ቀላያት አይጸኑም አንተ ስትናገር